ሰላም ሰላም፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። ኢድ ሙባረክ። እንኳን ለአረፋ በዓል አደረሳችሁ። እንዴት ናችሁ? ልይ ሰላም ናችሁ ሆይ? ዛሬ ሁላችሁ እንግዲህ አረፋን ያው ዘመድ በመጠየቅ እንግዲህ ገጠር ገብቻለሁኝ። ያው ዘመድ ይጠይቃለሁኝ። አልሐምዱሊላህ ያው እንግዲህ መቼም በእንትኑም ያው እንደ ሰውኛ በባህሉም ቢሆን ዘመር መጠየቅ ተገቢ ነው። በእምነታችንም ቢሆን እንግዲህ ዝምድና ያው መቀጠል ጥሩ ነው ይባላል እና ዘመር ጥየቃ ዛሬ መጥቼ በጣም ያኔ ገጠር ነው እንደነገርኳችሁ ሀገራችን እንትን የለም መኪና ምናምን ነገር የለም። ግን እንደዚህ አይነት መንገድ ነው ይካያችሁ። አሁን ይሄን ወደ ላይ ነው የምወጣው። በዚህ አይነት መልኩ እየተጓዝኩ ነው እላችኋለሁኝ። እና አህለን ወሰህለን ቤተሰብ እንዴት ናችሁ? እናንተንስ ኢድ እንዴት አሳለፋችሁ? እንዴት ይዟችሁ ዋለ? ከኔ ጋር አልሐምዱሊላህ ያው ምንም በመንገራዬና በገጠርም ቢሆን ግን ደስ ይላል። ቤተሰቦች ጋር ነው በየአመቱ ማሳለፈው ቤተሰቦች ጋር ነው። ቤተሰቦች ጋር ከመጣሁ ደግሞ ዘመዶችን እጠይቃለሁ። አንዳንድ ደግሞ እምጠይቃቸው ሰዎች ነበሩኝ። እነሱን ጠይቅ አርጌ ሰው እንግዲህ መስከረም ሲነጋ ደይ ሲፈነዳ ይባላል። አመት ባለ ደርሶ የሆነ ዘመድና ጓደኛ መጠየቅ ግድ ነው እና በዚህ አይነት መልኩ ይኸውላችሁ ምንም እንግዲህ ይህን ይመስላል። ካያችሁት እየተጓዝኩ ነው እላችኋለሁኝ እና አብሽሩልኝ ከኔ ጋር አብራችሁ እንግዲህ እናንተም እስኪ ይህንን አገር ጎብኝልኝ። መንጠር ይባላል አገሩ። አሁን መንጠር ይባላል ስሙ። ቀጥሎ ደግሞ አሁን የማገኘው ግልጡ ያማላይ ይሄን ይመስላል። ግን ያኔ መንጠር የሚባለው በፊት አሉ የሆነ ጫካ ነበር አሉ መንጥረው ነው አሉ እንትን ያኔ መንጥረው ቤት ሰርተው ኑሮ ሲቀጥሉ ያኔ መንጠር አሉት። ጫካ ነበር አሉ። እያያችሁት ነው። የሆነ በቃ የተወሰነ እንትን ነው እንጂ በብዛት እንደዚህ አይነት እንትን ነው ጫካ ምናምን ነው። አልፎ አልፎ ነው ቤቶች የሚገኙት። እና ደግሞ ወደ ላይ ደግሞ ግልጡን እናገኛለን። ግልጡ ደግሞ የተባለው አሉ እዛ የለም እንደዚህ እንደመንጠሩ የሆነ ጫካ እንትን አይደለም። የሆነ ገለጥ ያለ ነገር ብዙም ጫካ የለውም። ገላጣ ቦታ ላይ ነበር አሉ። ግልጡ ተባለ። ያኔ አባቶቻችን ስንጠይቅ አያቶቻችን ይሄ መንጠር እንዴት ተባለ ስንላቸው መንጥረው የኛ አያቶች የኛ ቅድመ አያቶች ሰፍረው ምን እንትን ነበረ ሲሰፍሩበት ምንም የሌለው ጫካ ደን ነበር አሉ። አሁን በዛ መንጥረው አዝመራም መሬት ምናምንም አርሰው ቤትም ሰርተው መኖር ሲጀምሩ ከዛ መንጠር አሉት አሉ። እና በዚህ አይነት መልኩ ያው እንግዲህ ነው እላችኋለሁ። ግልጡ ማለት ደግሞ ገላጣ ቦታ ነበረ በፊት፣ እንደዛ አልነበረም ያኔ። ይሄ ግን ማሳያችሁ አሁን መንጠር ያልኳችሁን ይህ አቀበቱ ብታዩ እናቴ ይህ የመጣሁበት አያችሁት? ይህን አሁን የመጣሁት ወደ ላይ ኃይለኛ አቀበታል እና ይህንን ይመስላል። ይኸው እንግዲህ አረፋኔ በዛ አይነት መልኩ በጣም ደስ በሚል ሁኔታ እንዴት ያጎቴ ልጅ ነበረች እዚህ እንዴት ያለች ቆንጆ ሱብሃንአላህ እመቤት አርጎ ሰርቶ ከጊዜ በኋላ አግብታ ወልዳ በሽተኛ ሆነች። እዚህ የት ትደርሳለች ተባለች።
አሁን በሽተኛ ሆነች ተቀመጠች። እኛ እንኳን ይኸው ደርሰን ለምን ከአሁን በሽተኛ ሆነ 30 ዓመት በለጣት አንዲት ልጅ በሙሉ። ግን አንድ ነገር የምነግራችሁ ልጅ ጥሩ ነው። ልጅ ውለዱ። በቃ ደግሜ የማስጠነቅቃችሁ ልጅ ያልወለዳችሁ ሰዎች ልጅ ውለዱ። ስደት ምንም እንትን የለውም። ይቺ ከልጅነት ባሏ በልጅነቷ ነበር ያገባችሁ። ከልጅነት ባሏ አንዲት ልጅ ወልድ ያወጣኝ። ከዛ አሰብም ሄዳ ነበረ ተፈናቅላ ሄዳ መጣይ ምናል እዚህ ሀያቷ ያው አሳደጓት ያችን ልጅ። አሁን የታመመ ጊዜ 30 ዓመቷ አሁን ልጅቱ ይዛለኝ። እኔም ውጭ እንደነበርኩኝ በተቻለኝ አቅም ጠይቃት ነበር፣ ረዳት ነበረ። እኔም ደግሞ ሀገሬ ስገባ ያው እንግዲህ ሀገር ስንገባ ሁሉም ነገር ያቆማል። ከዛ እህቴ ደግሞ ቀጠለች። እህቴ የሄደች ደግሞ እህቴም ትረዳታለች። ታሳዝናለች በጣም እንኳን ለተወለዳት ባዲያ ራሱ ቢያያት ታሳዝናለች። እና አሁን ሄጄ ከሷ ጋር ውዬ መጣሁኝ። አልሐምዱሊላህ በጣም ደስ አለኝ። እሷም ደስ አላት። አለቀሰች፣ እኔንም አስለቀሰችኝ። በቃ አዱንያ ዓለም እንደዚህ ነው። በቃ ለሷ ያልሆነን ይገርመኛል። በቃ እና ስለዚህ ልጅ ውለዱ። ለማንኛውም ይህች ልጅ ብትወልዳት የአንዲት ናት የወለደቻት። አሁን ያችሁ ጠቀመቻት። እሷ አሁን ይዛታለች እላችኋለሁኝ። በዚሁ አጋጣሚ ግን ልጅ ያልወለዳችሁ ልጅ እንደው ዝም ብላችሁ እንደ ማንኛውም ነገር አትተውት፣ አትርሱት። ዝም ብላችሁ እንደ ቀላል ነገር አትዩት። ልጅ አስፈላጊ ነው። በቃ የግድ አስፈላጊ ነው። ሁልጊዜ እንደማረበት ሰው አይኖርም። ሁልጊዜ ጉልበቱን እንደጠነከረና እንደተጠቀመበት አይኖርም። መድከም አለ። ጊዜ እርሜ ዘልዛላ ነው። በዛን ሰዓት ልጅ በሚያስፈልጋችሁ ሰዓት ልጅ ነው። እናት ለልጇ እንትን እንደምትል ያው ልጅም ደግሞ የፈለገ ቢሆን እናቱ አትከብደውም። ስለዚህ በተቻላችሁ አቅም ልጅ ውለዱ። እኔ ራሱ እንደው ይቺ አሁን ምስክር ይቺ ራሷ ምስክር ትሆናለች። ልጄ ይቺ ነው አንድ ልጅ በወልድ ያለ ልጄ ጠቀመችኝ። እና አሁንም አንቺ ልጆችሽን እንደው ያበርክትልሽ ነው ያለችው። ለምን ስለ ልጅ በቃ በራሷ ላይ ስላየችውና ሁሉንም ነገር ስለተረዳችው አረ ማንም እኔ ራሴ በቃ እና ስለዚህ በተቻላችሁ አቅም ልጅ ውለዱ እላለሁኝ። እና ይሄን ይመስላል የዛሬው ውሎዬ። ሳዳርስ ነው ሀገር የዋልኩት። እንደው አይደክመኝም። ሙንገዶ ነገር ነኝ። እንደገና ሰውን መጠየቅ እወዳለሁ። እኔ ደግሞ ድሃ መጠየቅ ነው ደስ የሚለኝ ከተፈጥሮዬ። በቃ ያደኩበት እና የኖርኩበትም ሁኔታ እኔ ከድሃ ማህበረሰብ ነው የተፈጠርኩት። አካባቢያችንም ያው ገበሬ ናቸው። ያኔ ከዛ እኮያ ስለሆነ ሞቀበት አይደለም የሚደምቅልኝ እንትን ህይወቴ። እንደዚህ ምስኪኖች ጋራ በቃ የሰው ደስታ ያስደስተኛል። አላቅም በቃ ተፈጥሮዬ ከልጅነት ጀምሮ የሰው ደስታ ያስደስተኛል። በቃ ደስ የሚለኝ የሆነ በቃ አንድ ምስኪን ሰውዬ ሄጄ እሱን አስደስቼ እሱ ተደስቶ በቃ ሳይ የሆነ በቃ የኔ ደስታ ያ ነው። በቃ ከተፈጥሮዬ በቃ እንደዛ ነኝ። እና ስለዚህ አልሐምዱሊላህ ረብል ዓለሚን በተቻለኝ አቅም እንግዲህ ዛሬ በቃ ደስ ብሎኝ ዋልኩኝ። ደህና ዋላችሁ? ደህና ውለሻል? እና ለማንኛውም ይህን ይመስላላችኋለሁ። አብሽሩልኝ። አሁን እዚህ ግልጡ የሚባለው ይሄ ነው። ግልጡ ደርሻለሁ። ቀስ እያልኩ ደግሞ አሳያችኋለሁ። ይሄ ግልጡ ይባላል። ይኸው አያችሁት? እዚህ ብዙ መንደሮች አሉ። በፊት እንዴት ነው ይሄ ገላጣ ነበር አሉ። በብዛት ሰፈሩ ቶሎ ገላጣ ስለነበረ በደንብ ይዘውታል። እዛ የመነጠሩና ብዙ አድካሚ ስራ ስለነበረ አልፎ አልፎ ነው ቤት ያለው መንጠር እና ይሄንን ይመስላል እንግዲህ። ለማንኛውም ሁሉንም አሳያችኋለሁ። እስኪ ዛሬ ውሎዬን እንግዲህ ላይክ
ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። በቃ ብታበረታቱኝ ጥሩ ነው፣ ለእናንተም ኸይር ነው። እኔም አላማዬና እቅዴ በቃ ወደፊት ያለኝ ህይወቴን በቃ ኸይር ብሰራ ለምን እድሜዬ ገፍቷል። እድሜስ ብዙ ስላሳለፍኩት ውጤቱ አዱንያውን ስገመግመው ውጤቱን ብዙም ሳየው አሁን እንግዲህ ከቻልኩኝ ከና አላህ ካገዘኝ ወደ ኸይር ነገር ብበረታታ ብጠነክር የሚል አላማ አለኝ። እናንተም እንግዲህ አበረታቱኝ፣ አጠንክሩኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እና እናንተንም እንግዲህ መልካም ኢድ ብያለሁ። መልካም ያረፋ በዓል አላህ ሱብሃነሁ ወተዓላ ያመሰው ይበላችሁ። አመቱ ያድርሰን፣ ያመሰው ይበላችሁ። ሁላችሁንም አመሰግናለሁ እና ቻው፣ ባይ ባይ።